አበበ በሶ መብላቱን መጨርሶ ነው መርዝ መብላት የጀመረው። አሁን እንዴት በፕሮግራም ሰው እንዴት ለመዋረድ ላይ ቢከብታል። በፕሮግራም በትክክል ማለት ደግሞ አሁን የቤተክርስቲያን ስምን የቁርባን የቅዱስ ቁርባንን ጌታ ሆይ በእውነት ይቅር ይበለው የሚረግሟቸውን ጸልዩላቸው የተባለ ቤተክርስቲያን ላይ በዚህ ልክ የሚናገር ግን ብለው የጌታ ስጋና ደም ላይ ሲያሾፉ ነበር እና በገዛ አፉ አሁን ውሸቱ አጋልጦታል። ገና ግን በህይወት ማወራረድ ያለ እውነት ለመናገር አሁን ኔክስት ጠብቅ። ሬሳ ተሳስቼ ነው ዳይጸ ልሳን ዳይጸ ሞት አልኳ ዳይጸ ሞት ነው የውሎ የቀኑ ለቅሶ እንዴት ነው? እኔ እንደቅሶ ተረኛ ዛሬ ምን እነኪዬ ጀማ ነበረ። ጥሩ አስተናገዱ። ስገባ እየሳቡኝ ከላይ ሆኜ ስስቅ ነበር ከላይ ሆኜ በጌታ ስም በጣም ሌላ ታሪክ ውስጥ ገብቶ ነበር። በስላሴስ ያረበነ ይለያል። እዚህስ አሳቀቀን እኮ የት ሄደን እናልቅስ? አይ ቲክቶክ እኮ አንዳንዴ ይገርመኛል እኮ ለፊት ነው ነገሮችን ሁሉ ይዞ የሚወጣው። የሆነ ነገር ከተገኘብህ በቃ አለቀል። ደግሞ ለበጎ ቢሆን ጥሩ እኮ የሌለ ቀደዳ ነው። አራውስማ አገር የድሩ ጸሐፊ ግን በጣም ለቅሶ ላይ አልደረሱም። እኔ ግርም ምን የሚለኝ ለቅሶውን በትርጉም ቢነግሩን ጥሩ ነበር። እንዴ አበበ ቀደሰ እንጂ ገደለ ወይ ይለኛል። ቀደሰ እንጂ ገደለ ወይ? አረ ዮሐዴ ነው እንጂ ምን የድሩ ጸሐፊ ዮሐዴ። አዎ ለቅሶ አልደረሰችም እኮ እቺ ሰው። አረ ተው በሳቃ ታስጀምረን። ዮሐድማ ካልደረሰ ጉር ነው፣ ጠብ ነው የምናስነሳው። ማን ነው ደረሰ? አበበ ማን ነው እንዳትል፣ ማን ነው ደረሰ? እሱን ፍራልኝ። አበበ ራሱ ማን ነው እንዳትል። እንዴ አበበ ማን ነው? አበበ ማን ነው? ይወደናል። ቆይ እኔ የምለው በቤታ ወይ ቀለሜ ከአበበ ጋር ምንድነው ጸቡ? እንደዚህ አድርገው አቦዘነች ምናምን እንደሚለው ድንገት ሲመጣለት ወንድሜ ነው አበበ ጉልላት ይባላል። ይመቸው። እሱ ባይኖር ቲክቶክ ከስሮ ነበር ትላል። ምር ርዕስ ጠፍቶ ይጠፋ ነበር። በቃ እሱ ባይኖር አረ እንኳን ተዘጋ ተብሎ ነው። ባለፈው ነበር የምንተው ቀለሜ ባይመለሰልኝ ቻው ነበር የምንለው ብሎታል። እሱ በቃ እሱ ያልግት ታችኛው አውራጃ ነው የሚቀድሰው አለ እኮ ወይኔ ዘንደኒ። ከዛሬ ግን ቀን ሙሉ ስስቅ በቃ እያመመኝ ነው። አንድ ወንዝ ነው የጠጣ ነው ያልከኝ እንዴ? አብረን እህል ፈጭተን አፈር ፈጭተን ታችኛው የጠጣ ነው አባቴ። ከዛ በኋላ ወንዝ የቀረው ኳሻኩር ነው መሰለኝ። አባይ እየተገደበው እነሱ ጠጥተው አብሮ የጠጣው ወንዝ ነው በቃ እንደዚህ ያስለቀሰው። እና ወንዝ ባይጠጡት ኖሮ አባይ ባልተገደበ ነበር አሉ ሲፈቱት። ኤርሚያስ ጠጥቶባቸው ነው በቃ ግድቡም እንዲገደብ ያደረገው። ኧረ ከባድ ነው። የጀማ ደግሞ ሄዱበት ቀኑ ሙሉ ምናምን ፕሮፋይል ተሰርቶ ምናምን በጌታስ የለቅሶ ልጅቱን ያየ ነው አባ እንዴ! በጣም ከባባድ ለቅሶች። ብዙ ሰው አልሰማንም እኮ ማለት ከብዶታል። ሰምቶ ነው የመጣው ግን አላየንም እኮ ነው ሲል ነበር። እንትን የሚለው እስኪ ፖስቱ ሂድና ማለት ነው
ኮሜንቶች እና በየተወሰነ በጣም የሚያስቁ ኮሜንቶች አሉ። አረ ግድ ነው እንዝናናለን በደንብ። አንዳንዴም እንደዚህ አይነት ጣል ማድረግ ግድ ይለናል። ሊዋዴ እኔ ስልክ ያኛው ዘጋ። አረ ከፖስት ኮሜንቱማ ያሁኑ ነው። ቤት አለህ እንዴ? አይ የለ አጠገቤ አይደለም ያለ። እና አሪፍ ነበር አንድ ሰው ቢያስነበብ። ይግባ ታዲያ ሌሎች ካሉ ማሳየት የሚችሉ ይዋድ ግን ከያሬድ ሰርግ በኋላ ለመጀመሪያ ጊዜ ስንገናኝ ኧረ እባክህ ተው። ኦኬ ለነገሩ አንተ እንትን ገስት ላይ ተገናኝተን አናውቅም እንጂ ታች ምናምን እንኳን አያለሁ። አታይኝም አንተ ከባድ ሰው አትታየም እኮ ጻድቃን አይታየም። እና እጁ ልትበት ነው። እኔ አበበን ያዝ እኔን ለቀቅ ብሏል። እዛ አበበን ጠንቀቅ ያርገኝ ያዴ ምን ያርገ። አበበ ተገድሏል የምትለው አንድ ቁጥር ጻፉና መግባት ይችላሉ። ብሎ ተነስቷል። ሲገድሉን ከዛ እዚህ በአንገቴ ማጅራቴ ሲሉ ከባድ ሰው እዚህ ሰውዬ ግን ታውቃለህ ጋዲ ናጋል ምን ታቀዘቅዛለህ? ናጋል ኧረ ይለያል። ዛሬው ነፍሲ ማር አባቴ ሊቆም ያሽ እዛ በር ላይ ምን ጋዲ እንኳን የዘን ማምጣት ነበረበት። አዎ ዶክተር ሰላም ደርሶ ይሁን። ማን ነው ዶክተር? ኦኬ ገና ዶክተር አልሆንኩም እንዳትልኝ፣ ችግር የለውም በቃ ያው ነው። ሌላ ዘርፍ ላይ ካለ ኮርሱ ነው እንዴ ማድረቂያውን እኔ ጋር ነው የላኩት። ሬሳ ማድረቂያውን እሱ ነው የወጋው እኮ። አብረን አይደለም ወደ ሰሚት ነው አብሮ አደጉ እሱ ነው ብሎ ወደ እኔ ያመጡት። እንዴ ጭራሽ ትተዋወቃላችሁ እንዴ? ከቀሲስ ጋር ተዋወቃሉ አላለም ቤተ? አሁን የመመረቂያ ጽሑፍ ግን ልሰራ እያሰብኩ ነው። ሰው እንዴት በዚህ ደረጃ በሽተኛ ሊሆን ይችላል የሚል የምር ጥናት ያስፈልገዋል። በዚህ ለምን አልሄድም? በዚሁ እንዴ በሽተኛ ሊሆን ይችላል። እንዴት ትንሽ ሊሻለው ይገባል እኮ በሽተኛ ለመባል። ግን አበባ ጉንጉን ምናምን ነገር አዘጋጅተዋል ሰዎቹ። አይዋዴ ማናቸው? አይ ለዛ ለአበበ የሚሆን አበባ ጉንጉን ነው። ለአበበ አበባ ምን ያደርግለታል? በሱ እንጂ ለአበበ አበባ ምን ያደርግለታል? አበቦ ይለዙ ስማ ወማ መረዙሁ ወማ ቀተልሁ እያሉ ነው እህታት። አልመረዙትም አልገደለም። ወማ ቀተልሁ አንተ እኮ አትቀኙ እናትህ እና ታዲያ እንዴ እንዴት ናችሁ? እንዴት አመሻችሁ? ጀግናው ቆፍጣን ነው። ማርፈድ አይሰለችም። ስማ ለቅሶ ማርፍደህ ትመጣለህ። ዛሬ ከተመቸኝ ኮመንት ማለት ነው ዋዴ አበበ በሶ መብላቱን መጨርሶ ነው መርዝ መብላት የጀመረው እኮ ነው የምልህ። እንደ ጉድ ሰው እንዴት በፕሮግራም ሰው እንዴት ለመዋረድ ላይ ቢከብታል። በፕሮግራም በትክክል ማለት ደግሞ አንድ ተደወለልኝ ብለህ ለመዋረድ ማለት ስነ ስርዓት
ተዘጋጅተህ ሰዓት ላይቭ ገብተህ እንዴት ትዋረዳለህ? አይ ስማ፣ አረ ዛሬ እነ ኪዩ ጋር በጣም 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 እየሳቅን ነበረ። በነገራችን ላይ እንዴ በጣም የሚገርም ቀልድ እኮ ነው። የዘመን ቀልድ የተቀላቀለበት ወንጀል እንዲህ ወንጀልም ቀልድም እንዴት በቀለም ሁለቱም ይቻላሉ። የሚገርም ወንጀል እየሰራ ይቀልዳል። ደግሞ አብረውት ያሉት እንትኖች ናቸው እንጂ ቀብር አስፈጻሚዎች። አይዞ በርታ፣ ያጋጥማ ወዳጅ ልታጣ ትችላለህ። አይዞ አንተ የደረት ትራሱ ተሰምቶኛል። ከዛ ከዳጊ አካባቢ ደረቱን ሲመታው ይቀልድ ደረት ሰረቀ እኮ ነው ደግሞ አጽናኟ ሰረቀ ሰረቀባቷል። ሰረቀማ ጌም መስሎታል። እንትን ቅጣት ጌም ላይ ሲቀጥ አልቅስ የተባለ አይዞ አይዞ እኔ ጋ ግላብ አለ በኋላ ስናሸንፍ እሰጠዋለሁ አለ። አይዞ ይመቻቸው ግን ጌታ። ኧረ በስመ አብ። ኮመንት ላይ ግን እኔ በጣም ግን የሚያሳዝኑኝ ማለት ነው በእውነት እንዲህ በአእምሮ የተፈጠረው አበበ ሳይሆን የሚያሳዝነኝ ታሪኩን ሰምተው እውነት የመሰላቸው ፕሮቴስታንቶች ናቸው። ምን እያሉ ሲጥፉ እንደነበር ታውቃለህ? አንጫጫችሁ አይደል ይላሉ። ይሄ ነው ልክ ሐዋርያው ቅዱስ ጳውሎስ ምን አዚም አድርገውባችሁ ነው እንዳለው። ኧረ ይሄ ከአዚም በላይ የተደረገባቸው በስመ አብ። እንዲህ አዚም ባይደረግባቸው ኖሮ እንደዚህ ይሆኑ ነበር። አንጫጫችሁ ይላሉ ታውቃለህ? ጭራሽ እሱ አንጫጭቶ ነው ማለት ነው። በተገኘው ነገር በሙሉ ላይ ይቅርታ የሚጠይቅ ሰውዬ ደግሞ ኧረ ሼም ነው በጣም። አሁን ኔክስት ጠብቅ። ሬሳ ተሳስቼ ነው ዳይፀ ልሳን ዳይፀ ሞት አሉ እኮ ዳይፀ ሞት ነው። ዳይፀ ሞት የአሁኑ ደግሞ ጠንከር የሚያደርገው ዮሐዴ የተሳሳቱ እሱ ብቻ አይደለም ወንድሙም ተሳስቷል። የላከለት ብቻ ዛሬ በጣም በጣም ቀናችንን እውነት አሳምራችሁታልና በጣም እየሳቅን ነበረ ይዋል ነው በእውነት። ያ የሆነች እሱ ባይኖር ኖሮ በምን ዝናና ነበር። የምር ቲክቶክ በጣም ነበር የሚደብረን እኮ። ኧረ የምር ይደብረን ነበረ። ዛሬ እንደ ዛሬ በጣም ደስተኛ ሆኜ የዋልኩበት ቀን የለም። ዮሐዴ ሳይውል ሳያድር እኮ አይነገርም ለሱ። ሰዓት ሳይቆጥር ሰከንድ ሳይቆጥር እየተናገረ ውሸት መሆኑ ተጋልጧል። ኧረ ውሸት እያሉ ነበር። አንድ እያወራ ራሱ እኔ መዋረድ የማይሰልጅ ምን አለ አንድ ሳምንት ብትቆይ ቆይ አንድ መጽሐፍ ሲያቦካ ከርቦ ታርሞ ሳያልቅ እንዴ መለስ ሙሉ ታሪክ ጭራሽ ይስታል። ሊገቡ ያለፈው በከፊል ነበር። በሙሉ ይሳቱ ጎበዝ ሙሉ ታሪክ ይሳቱ ለሚኩ አራ እንዴ ይሄን ወር እኮ ቶ በቃ ይሄን ወር አንዴ ተሳስተሃል ቶ ሲባል እንዴት ያስችለኛል ጎበዝ። አንድ ልድገምበት እንጂ አረ ጨምሬ ልምሳሳተው እንዴ አንድ መካን ያደርጋል ብሎ እንደገመበት
አይ አሁን እንትን ቀጣይ ምን ይሆን ደግሞ የሚለውን እስቲ እናወራበታለን። ደግሞ በቀጣይ ረስ ቀጣይ ደግሞ ምን ይሳሳት ይሆን የሚለውን ማለት አረ ቤቲንግ እንዳንጀምር እዚሁ አባ ግን ናቱ አስተውለዋል። የባለፈው የተሳሳተው ገድል ላይ ማለት ነው በቅዱስ ቁርባን ሰዎችን ይመርዝ ነበር ምናምን የሚል ስቶሪ አምታቷል ነበር። ያ እሱን እኮ እየበላሽ ነው መሰለኝ። ኧረ አንተ ምን ጀመርክ? አንተ እውነትህን እኮ አይ ሚኪ ያለው እኮ እውነቱን ነው። አንተ እሱን ፓራራል ለማድረግ ፈልጎ ነው እንጂ እሱማ እኮ ሀሳቡ ወደዛ ነው የሚሄደው እኮ ሀሳቡን ሊያጠናክር ነው እኮ የፈለገው። የባለፈውን ስለተነቃበት አዲስ ጨምሮ ነበር። እንግዲህ ምን ታደርገዋለህ? ፈጣሪም ያዘው። ኧረ በጣም ግን እግዚአብሔር ይቅር ይበለው በእውነት ስማ። ሌላ ምንም በሱ ቤት ማረሙ ነበረ ነው እያላችሁኝ ያላችሁት። ጭራሽ አቦካ አረማለሁ ብሎ እኔ ትምህርት ቤት ቢሰራብኝ አይገባኝም እያልኩ እኮ ነው ብሏል። ዩኒቨርሲቲ ቢሰራብኝ አይገባኝም ብሏል። ይመች። አይ እሱ ብቻ አይደለም፣ ከስር ያሉትም እንደዛው ናቸው። አንድ አይነት ናቸው ታውቃለህ። ምንም ቢሰራባቸው ያን ያህል እንትን የሚላቸውም አይመስለኝም። እንደው ይቅርታ አድርጉልኝና አዎ ዘይዶን ኬርኩ ባለፈው እያነበቡ ሲስቱ ዝም አሉት። ይቅርታ ሲጠይቅም እኮ ዝም ነው ያሉት። ያው እሱ ያመጣቸው ፋብሪኬት ያደረጋቸው አንድ ሁለት ሀሳቦች አሉ። እንደዛ ሲጨምር አበረታቱት እንጂ ዝም ነው ያሉት። ይሄኛውንም ሲስት እንግዲህ የኡበር ሹፌሩ እኮ አብረን እንነዳ ነበር ማለት እኮ ነው የቀረው። ያ የኡበሩ ሹፌር አለ ዘማሪው አብረን እንነዳ ነበር ማለት እኮ ነው የቀረው። ከአበበ ጋር ነው ቀድሞ ስቶሪውን ቆለፈበት። የለም የገጠር ሰው ነው ሲል አበላሸበት እንጂ ኢንቮልቭ ልታደርግ ነበር ስቶሪው ላይ። የገጠር ሰው ባይሆን የገጠርም ሰው አይደለም እኮ የገጠር አውራጃ ሰው ነው። አራቱ አውራጃ ተልከሰከሰች ፓፓ። እንዲህ ነው እንዲህ አውራጃ ስማ። ሰው ግን በጣም አስፍቶ እዛ ዮሐዴ እዛ የነበሩት እኮ ራሱ እነ ዳጊማ ኧረ እናውቀዋለን ብለው ወሬውን ሊቀጥሉት ነበረ። ሰውየው ነግዶ ወደ ሰሜን አልከተተባቸውም። መልሰው ወደ አዲስ አበባ አሉት። ወደ አዲስ አበባ ከዛ እሱ ጀግናው አይደለ ያው አዲስ አበባ እመጣለሁ እያለ ይነበራል። ጀግናው ወደ አዲስ አበባ ስመጣ እንዳንተ ነው መሆን ፈልገው። አይ ጀግናው አሁን ቅድም እንደውም ስቶሪ አድርጌው ነበረ። እንደዚህ አይነት እንትን ሲያወሩ ኢቭን መቼቱን እንኳን አስተካክለው መናገር አይችሉም። እና የዛን ቀን እንግዲህ ምንም ቅዳሴ ገጠር ራሱ ቢሆን ማለት ነው የገጠር ቅዳሴ ቢሆን እንደ ሁሌ ላይቀደስ ይችላል እንጂ የሚቀድሱት እንግዲህ 5 ሆነው ነው። 3 ዲያቆናት 2 ካህናት ሆነው ነው። እና ቁርባኑ እንግዲህ ለአምስቱም ነው። መጀመሪያ ቆርበው ነው የሚያቆርቡት። ምዕመናኑም ይቆርባል እንግዲህ መጠኑ ሊያንስ ይችላል ሊበዛ ይችላል እሱ እና በዛን ቀን ለሁሉም ያ አንዱ ቁርባን ነውና የት ደረሱ እነሱስ የት ደረሱ? እንደውም እሱን ስቶሪ አድርጌ ውሃዴ ምን አይነት ሪፕላይ አየው መሰለ ለምስክርነት ተርፈው ይሆናል። እኔ ታሪኩ በጣም የተመቸኝ ማለት ነው ይሄ እንዳለ ሆኖ ማለት ነው ሰው ሁሉ ጨርሶታል በሱ አካሄድ። እንግዲህ እኔ በጣም የገረመኝ ታሪክ ግን ቆርቦ ከዛ በኋላ ሄዶ ደጀ ሰላም በልቶ ግን የገደለው የቁርባን እርግጠኛ ናቸው የቁርባኑ ነው የገደለው። እውነትን እኮ ነው ይሄ ራሱ። ይህን ያህል ጥላቻችሁን ግን በጣም ነው የሚከብደው።
ዮኒ ግን ተሰምቷታል። በጣም ነው የተሰማው ዮኒ አይደለ? ዮኒ የገረመኝ ምን እንደው ታውቃለህ? ስንት ዓመት ሙሉ በዚህ እጄ እየጠፈጠፍኩ ሲል አስታውሳለህ? ሳቆርብ ነበረ ምናምን። አስበው እንግዲህ ቅዱስ ቁርባን እንዴት እንደሚዘጋጅ አውቃለሁ ሲል የነበረ ሰው ነው። ከዛ ቅዱስ ቁርባን ላይ በመርዝ ገደሉት። ለእሱ ለብቻው ተዘጋጀለት እንዴ? ከዛ ሁላ ተዘጋጅቶለት ነው። እኔ ግራ ገባኝ። ቅዱስ ቁርባን ጭራሽ ራሱ እንዴት እንደሚዘጋጅ ራሱ እንደማያውቅ በዚህ ማወቅ ትችላለህ። እንዴ ወይ ቀልድ ተወኝ እስኪ። ጨዋታችን ሊያመጣው ፈልጎ እንጂ አሳቋቸው ቆይቷል ብሎ እኮ ነው። ንጽጽሩንማ ትተነዋል አባዬ። ምን አለ ምንም የሚመለስ ነገር እኮ ጠፋ። እንደዚህ አይነት ነገር ካልተጫወት እስኪ አንድ ተጫወቱ። ናቱ ሌላ ስልክ የለም? ሌላ ስልክ የለም? አረ ስልክ ነገር አውጡና ኮሜንት አረ አሰማና እንዴ። እሺ አክቹሊ የለኝም፣ ግን ከቅድሙ ሚኪ የቅድሙ ኪዩ ጋር ቲቱ ጋር ማለት ነው ነበርክ ዮኒ? አዎ ከላይ ሆኜ እዛ ነው ያልኩት ማለት ይችላል። ሲያስቁኝ ነበር። ኧረ በጌታ ምን ቢል ጥሩ ነው ዮኒ፣ ያኛው ዮኒ ማለት ነው። በጥይት እምቢ ብላቸው በመርዝ ገደሉ። በጥይት እምቢ ብላቸው በመርዝ። ኧረ ይመቻችሁ ግን እግዚአብሔርን፣ የሳቃችን ምንጭ ናቸው። ገና አሁን ዶክመንተሪ እየተሰራበት ነው የአበበ ግድያ ከተዘጋው ዶሴ ላይ። እኔ ራሱ እኮ የረሳሁትን ካርታ እነሱ ቤት ሂጅ እኮ እያስታወስኩ ነው። አረ ክሬዚ ይሁንልህ ወይስ ኮንከር ዲያቆን? ክሬዚ አይሻልም የሉም ብሎ በማናለብኝነት በመነሳሳት ከሌሊቱ ስንት ሰዓት ነበር የተናገረው? ይሄን ከሌሊቱ 6 ሰዓት ማንም የለም ብሎ ጨለማን ተገና አድርጎ ተኝተዋል ብሎ ኦርቶዶክሶች እንዳለ ተኝተዋል ይልማ አያገኙትም ብሎ ደግሞ ዜማውን ሲሰማ እምባምባላለው እምባምባላለው ትንሽ ከዜማው በፊት እምባ መጥቷል። ከዜማው ድምፁ ሲሰማ ያለቀሰበት ስሙ እንዳይጠፋበት። አምይ ቀጥል። በየመሃሉ ስሙ እንዳይጠፋበት ማለት ነው። አበበ እያለ ቆይቶ ሌላ ስም እንዳይጠራ አበበ ይላል መሀል ላይ ማለት ነው። በጣም ሲሪየስሊ ነው አበበ የሚለው። ታዲያ አባሰለው ተቸገረ እኮ ለዛ እሱ 10 ነው ስም የሚጠራው ደግሞ ሌላ እንዳልጠራ ብሎ እኮ። አዎ ብዙ አይነት ስም ይጠራል። ጣሰው ይላል ከፈለገ ጣሰው አቦዘን የራሱ የራእይ ቀን ራሱ ማን ነው? ኤርሚያስ ቀለም ብሎት ነበር ተሳስቶ። ዳጸ መላክ እሱ ደግሞ ዳጸ መላክ የእግዚአብሔር ሲሰማ ያለቀሰበት ምክንያት ታስ ምን ቢሉ ጥሩ ነው። በጣም አይደለም የሚያምረው ድምጻቸው። የእሱን ድምጽ ሲያስበው እንዳዞና አስቆት ነው እንጂ የራሱ ድምጽ ሲያስበው ይገባል። አይ ጀግና ነው፣ ደፋርም ነው። እንዴ ፕሮቴስታንት የውሸት ዲፖዚት ብለናቸዋል። ቢያንስ ወታችሁ እንኳን ማረም ማትችሉ ናችሁ። የውሸት ዲፖዚት ናችሁ። እሳቸው ራሱ ስንደውልላቸው ቅድም ደንግጠዋል። እንዴት ምናልባት ልጆቼ አበበ ሞቶ ከሆነ እኔ እንጂ አልልኩ፣ ግን ሰምተውታል። ምን እንላቸዋለን? አሁን ቀሲስ ሆነዋል፣ ቀስሰዋል። አይ እኔ እንጃ፣ እኔማ አበበ ሞቶ ከሆነ ብዬ ነው አልኩ። አይደለም ወይ ግን አበበ እኮ አሁን ኪኪ ኮመንት ላይ እንደውም ጻፈችልኝ ማለት ነው። አበበ እኮ እንደውም የአባቱ ስም እኮ ነው። እነሱን አይደለም የአባቱ ነው፣ ግን አይተንፍሱ። ታዲያ
ያንተ ነው አይተንፍሱ። ቴዲ አይ ከስሙ ጋር አብሮ ቀይሮት ካልሆነ ኖ ቀለመወርቅ አይተንፍሱ አበበ ነው ስሙ ነው። ቀለመወርቅ አይተንፍሱ አበበ ነው። የብቻው ነው ቀለመወርቅ አይተንፍሱ። አላጠረም ትንሽ አይደለም ትንሽ የሱ ቀለመወርቅ ነው። የአባቱ አይተንፍሱ ነው። የአባቱ አይተንፍሱ የአያቱን አበበ። አሁን ግን የአያቱን አመጣና ለራሱ ስም አውጥቶ አገጣጠመው። ስለዚህ የአያቱን አባት ነው የምንፈልገው ማለት ነው። ሜቢ ጉልላት ከሆነ አበበ ጉልላት ነው የሚሆነው። እሱን ችግር የለውም እኮ አንድ ሳምንት ጠብቀው ደግሞ የሆነ ነገር ሲያወራት ይይዘዋል። ጀግና ነው። የአያቱን ለቅሶ ለቲክቶክ አስለቀሰ። ይመቸው ይመቸው ግን ማለት ነው። አሁን በቀለም ያካሄድ እንትና ማን ነው ይሄ ጓደኛው በጣም እንደዚህ በጣም ነው ያስለቀሰው። እና ወንጌል ደግሞ ምንድነው ወንጌል ነግሬዋለሁ ብሏል። አሁን አበበ ድኗል ማለት ይቻላል? ናቱ እንዴት ታያለህ? ይሄ ራሱ ከባድ ጥያቄ ነው። ሙሉ መዳፉን አውጥቶ ሻሃዳ አልያዘም። ለዛ ነው አልዳንም። ሙሉ እጁን አውጥቶ ሻሃዳ አልያዘም። ዳጊም እኮ አልቅሷል። ዳጊ ግን ያለቀሰው የቀሲስን ድምፅ ሰምቶ የራሱ ሲያስበው አጋዘን ትዝ ብሎት ነው የምትለኝ? ይህን ድምፅ ለዘፈኔ ባገኘው ብሎ ነው። ይህን ድምፅ ለዘፈኔ ባገኘው አለ። እንደው እዛ ገስ ላይ ያሉትንማ በስማ ሜንሽን ማድረግ ነው። በቃ እንደዚህ አይነት ቪዲዮ ላይ ውሸቱ የተጋለጠበት ቪዲዮ ላይ እንዳለ ሜንሽን ማድረግ ነው። ከውሸት ጋር እንዴት እንደሚተባበሩ ማሳየት ነው። የምር እስማ ኤፍሬም አስተያየት አልሰጣችም። ድምጿን ታውቀዋለች። ኤፍሬም ብትሰጥማ ሌላ ጋር አይደለም የሚሄደው። ማን ነበረ የሚቀጠቅጠው? አጋዘን እያለ 13 ዓመት ሙሉ ዘፍነህ ታዲያ እንደ አጋዘን ነው ትላለህ? አጋዘን ድምፅ እያወጣ ብሎታል። አስተያየት አትሰጥም እሷ። በድምፅ ዙሪያ ምንም አስተያየት አትሰጥም እኮ ትታለች። አሁን ስላሴ ያቆማል። ብዙ ሰው እየቀባጠረበት ነው። በቃ አለቀ። ሰላም እናገኛለን። መዝሙሯን ትታለች። አሁን ትምህርቱን ትተዋለች። ሰላም ነው። ከዛ በኋላ እኮ በቃ እናርፋለን። እፎይ እሷ የምታወራውን አታውቅም። አሁን ይሄኔ ብትሰማው ኖ ይሄማ የራሴ ቅዳሴ ነው የሚለው የሆነ አዲስ ነገር ስትነግራት ይሄማ የኔ ትምህርት ነው ትሌለ ኖ ይሄ የራሴ ቅዳሴ ነው የምትለው። ይሄ ከኤፍሬም ባለ ጊዜ ቅዳሴ ነው እንዳይ አእምሮ ሊባረከብለት ልጅ ይሄን እንዴት አላገኘው? ሰማ ሁለቱ ሲነቋቆሩ አታስታውስም እንዴ? ዮኒ ዮሐዴ ሁለቱ ሲነቋቆሩ ቀናዶበት እኮ ነው ኤርሚያስ እኮ ማነ ኤፍሬም ባላገር አርፋ አትቀመጥም እንዴ ነው? አንተ ጠላን ስትጠጣ እኔ ወንጌል እየሰበኩ ነበር አይለው። እኔ ሁለቱ የተጣሉ ቀን የሳኩት ሳቅ በስመ አብ። ሁለቱም ውስጣቸው በቃ አለ። ሁለቱ ቀለሜ ደግሞ ባለ ጊዜ ነህ ባለ ሀገር ነህ ባለ ጊዜ ነህ ይለዋል። በጌታ እኔ እዛ ቀን እንዴት እንደሳኩኝ ማለት የሆነ መጀመሪያ አካባቢ ላይ በጣም ቅርብ ክሎዝ ነበሩ። ከዛ ኤርሚያስ የሆነ ነገር አርጋ ኤፍሬም ሳተች የሆነ ነገር አርጋ ትዝ ይልሃል አይደል? የሆነ ቤት ገብታ ቀባጠረች። ጠራትና ማነ ባላገር አርፈ ተቀመጥ። ኦኬ ከእንትን ከልጅ ሰሶች ጋር መሰለ ያ ከልጅ ሰስ ጋር ነው ማይሆን ትምህርት አስተምራ ስመጣ ማነ ባላገር ኤፍሬም አርፈ ተቀመጥ ማለት ኤፍሬምም ተናደደና ኤፍሬም ባላገር ነው ኤፍሬም ባለ ምንድነው ተናደደ እኮ ኤፍሬምም ከዛ ይዛኔ
ኤርሚያስ በል ስነ ስርዓት። አንተ ጠላን ስትጠጣ እዛ ሰንበቴ ቤት እኔ ወንጌል እየሰበኩ ነበር አይደል? ስትገፍ ነው ምናምን ነው አንተ ረገስም ተቀጣቀጡ። የዘኒ ቶቶ የምን ቴክስት ነው? አረ ቪዲዮ አሳዩ። ሁለት ስልክ ያላት መታለች ማማዬ። ማማዬ ሶስት ስልክ ነው ያላት። ማማዬ መታለች። ሶስት ስልክ ነው ያላት ማማዬ። አንዱ ለእስልምና፣ አንዱ ለፕሮቴስታንት፣ አንዱ ለክርስትና። ሶስት ስልክ አላት። መልክፈትላችሁ ሰላማችሁ ይብዛ። እንዴት ነው አቤኒ? የቀለሜን ለቅሶ አሰሚኝ። አይ ድምፅ ያስታውቃል። ራሷ ለቅሶ ቆይታ ነው የመጣችው። ወይኔ ወይኔ እያለች እሷ መሐመድ ሲያስለቅሳት ነበር። ተዋት። የቀለሜን የምትደርስበት ጊዜ እሷማ የመሐመድና የአበባ አሟሟት ተመሳሰለባት በመርዝ እኮ። እሱን እኮ ነው ኧረ ተው። ማማዬ እንዴት ነሽ? እግዚአብሔር ይመስገን። ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ ማሚ። እንትኑን እንዳጽናናው ያው እኛም ዛፉን እንዳጽናናው እኛም ያጽናና ነው። አይ ዛፉ ጋር ምን አስኬደ? ከዲጃ እንዳጽናናቸው ወንድማችን። እሺ ይሄንን ነው ወይስ? እሱንም እንደገና ዘሌዳ የሚባል ልጅም አለ። እሱ ላይ ትገቢና ከምንም በላይ ኮሜንቶች ማለት እንፈልገው። ይቅርታ አንዴ ሄርሜላ አውጣ ጋይስ። ወንድማችን ዘግይተን የመጣ የእዝን ጉንጉን አበባ አምጣ። መጀመሪያ አበባ የጉንጉን ያስፈልጋል። ዝም ብሎ መግባትማ እንዴት ይሆናል? አንድ ትልቁ ላይ አድርጉኝ እስቲ። ከባድ ነው ጊዜው። አዝረግጠ ነገር ቆሞ አንዴ ልሻገር ኤብሬም ባለ ጊዜና ዳጊ በዜማ ሲያለቅሱ ነው። ሄርሜን አውጥቻለሁ ጋይስ። አሁን ቀጥሉ። ኧረ እሺ እሺ አበበ ጉልላትን አልመረዙትም፣ አልገደሉትም፣ አልሰቀሉትም። ኦኬ ዘልዳ ደግሞ በጣም የተመታ ልጅ የፖስተውን ነው። አብሮ አደጌ ነው ወንድሞቼ፣ እናቶቼ፣ ወንድሞቼ አብሮ አደጌ የሄሉን ልድገማችሁ።
ድፊባቸው ያለው እንዳለ አሳይን፣ ኮሜንትም ካለ አሳይን። ዛሬ ምን ስራ አለ? አረ ማማዬ ኮሜንት ማታቀን ነው ዝም ብለህ ብታወራ ሰማነ ጣሰው የመጣሰበት ነው ዮሐዴ ሰማሽ? ጣሰው ሲል ሰማነ ጣሰው ተጂበት ያትን እውነተኛ ምንም አልተለያችሁትም። ማታቀን ነው ዝም ብለህ ብታወራ ሰማነ ጣሰው ያትን እውነተኛ ነቢያትን እና የትንቢትን አገልግሎት እናንተ ተቃውማችሁ አታሸማቅቋቸውም፣ አታሸማቅቁንም። ነቢይ ተብዬ መጠራት የለብኝም ብራዘር። ያው የትንቢት መንፈስ ግን በእኔ ላይ እንደሚሰራ ሰው ጉባኤ እግዚአብሔር አስብል ቸርች በነበርኩበት ሰዓት ላይ ፈረንሳይ ሊጋሱ የተከራቸ ይዛ ቀበሌ 07 አንዲት እህት ጌታን ተቀብላ ነበር። እኛ ቸርች ፓስተር አላዛር ነበር ያኔ መርጌታ ታውቃለህ፣ እና እሱ ነበር እያስተምር የነበረውና ያኔ ጌታን ከተቀበሉ ሰዎች መካከል ናቸው። የቤተክርስቲያን የወንጌል ስርጭት ክፍል ኃላፊ ስለነበር ዲሊቨረንስ እና የካውንስሊንግ የምክር አገልግሎት እንሰጣለን። እና ስጠይቃት አንደኛ አይቶ ቤቴ ፈረንሳይ ነው አለች። እና በጣም የክፉ የመናፍስት ኃይላት ቤተሰቦቿን ጨርሶባታል። እናቷን ሽቶ ነበር የሚያስጠጣት የነበረውና ፈርታ ጌታን ተቀበለች። እሷ በኋላ ላይ ፈርታ ማለት ጌታን ተቀበለች፣ ፈርታ አይደለም ጌታን የተቀበለችው። ወንጌል ተሰበካት፣ ጌታን ተቀበለች፣ ሰማች ያላዛርን ስብከት። ከዛ ከጉባኤ ጌታን ከተቀበሉ ሰዎች መካከል ናቸው። እና ጸለይንላት፣ ክፉ መንፈስ ከላለም ወጣ፣ ማኒፌስት አደረገ፣ ገሰጽኑ ወጣ። እኔና ድንቁ የሚባል አንድ ወንድም ነበረ፣ ጸለይንላት ወጣ። ከዛ ገሰጽኑ ወጣ። እኔ እየጸለይኩ እያለሁ ድንቁ እና ድንቁ ዝም ብሎ ነው የሚጠራው። ቤቴን ልደትዬ ዝም ብሎ ነው የሚጠራው። ጠየኳት፣ በቤትሽ ምንድን ነው ያለው በቤታችሁ ውስጥ ብዬ ጠየኳት። እና የተቀመጠ ካለ ብዬ ጠየኳት። አዎ አለች። እና እንዴት አውቄ ነው የሚያሰናም ነገር አለች። እና ኦኬ ታዩ፣ እሱን ችግር የለም ግን ምንድን ነው የተቀመጠው ብዬ አልኳት። ቤት ና አሳያለሁ፣ እዚያው መናገር እፈራለሁ ምናምን ብላለች። ወጣት ሴት ስለነበረች ለብቼ መሄድ አልፈለኩም። አንድ ወንድም ነበረ፣ እሱን ይዤ ሄድኩኝና አየን። ምንድነው ብዬ ስላት ምን አልክ አንተ? ወጣት ሴት ስለነበረች ቤቷ አልሄድኩም አላለም። ኧረ ደግሞ ድንቁና የሆነ ልጅ ጋር አለ ደግሞ ስማ፣ የሚያወራቸው ባለ ታሪኮች ኤግዚስት አያደርጉም፣ የሉም፣ አልተፈጠሩም፣ ገና የሌሉ ናቸው። አልተፈጠሩም፣ አልተወለዱ። ልክ አልተወለድኩም ብለዋል። እሺ ተቋጠረ ነገር ነው በአገልግል ምናምን ነገር እንደዚህ ያለው ስላሽ ታበቁኝና በጫማችን ረግጠኑ ማለት ነው። ጌታ እኮ ነው ወንድሞቼ እናቶቼ፣ እናቷን የበላ አውሬ እሷን አይበላትምና ነገርኳትን። ጸለይንና በጫማችን ረግጠን ጋዝ አጫልኳት። ጋዝ የለኝም ማለች። ቡታ ጋዝ ውስጥ የምትሰራበት የቀረች ነበረች። አዲስ ቡታ ጋዝ እንገዛለን ቤት ክሩን ሁሉ ከቡታ ጋዙ ላይ አውልቀን የቀረውን ሁሉ ከውስጡ ደፍተን እዛ ላይ ችቦ አረግነዋ። ማታ ላይ አነደድ ነው። ጸለይን ኩላተኝ። እንደገና እርኩስ መንፈስ ወጣ፣ እንደ እግዚአብሔር ጮኸ። ከዛ ወጣ። ከዛ ሰላም እርኩስ መንፈስ ሲወጣ ሲገባ ነው እንደሚኖረው። የቡታ ጋዙ ታሪክ በጣም ገዳይ ነው። ደግመህ ስማ እስኪ። እኔ ደግሞ ልጅቷ እኮ አደራረጓ ማለት ነው የሆነ እያወራ ነው እንደዚህ ነበረች። አዲስ ቡታ ጋዝ እንገዛለን ቤት ክሩን ሁሉ ከቡታ ጋዙ ላይ አውልቀን የቀረውን ሁሉ ከውስጡ ደፍተን እዛ ላይ ችቦ አረግነዋ። ማታ ላይ አነደድ ነው። ጸለይን ኩላተኝ። እንደገና እርኩስ መንፈስ ወጣ፣ እንደ እግዚአብሔር ጮኸ። ከዛ ወጣ። ከዛ ሰላም በቤተ ክርስቲያን እየዞርኩ ሽመክትዬ ደግሞ የኔ አጉራሽ የኔ ጡረታ ሰጪ የኔ አጉራሽ የኔ ጡረታ ሰጪ አቶ ሽመክት ወንድሜ አብረን እኩል ቀን አንድ ቀን ድቁን የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን ከአበበ ጉልላት ይባላል። ወይ ዲያቆን በትረ የዛሬው ቀሲስ በትረ ነው። ይሄ ድምፃዊ የዮሐንስ ወልደ ነጎድጓድ ዲያቆን የነበረ አሁን ቀሷል። ሰውየውም እንዲህ ማለት ካህኑም አባትም እንት መጋቢ ስብሐት አባ ገብረ ወልድም
ላስ ቬጋስ ኪዳነ ምሕረት ያሉ ናቸው። አልሞቱም፣ በህይወት ነው ያሉት። ወንድሜን በስጋው ደግሞ ገደሉት ያለው ልጅ አሁን ላይ ቀዳሽ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ ጥቅምት መድኃኒዓለም በሉት። ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። ሰማ ነው ዲያቆኑ አበበ ለቅዱስ ቁርባን የገደሉት ወንድሞች ናቶች በቅዱስ ቁርባን ነው የገደሉት። ዋናው ፖይንት አሁን እዚህ ጋር ነው ጋይስ፣ አያችሁ አይደለ? የባለፈው ስህተቱ እዚች ላይ ነው ዋናው ፖይንቱ። ቅዱስ ቁርባንን ከሰው ጋር ከሰው ሐሳብ ከሰው ህሊና ጋር ለማራቅ እዚህ ላይ ነው የተነሳው። ያው ፈጣሪ እጅ ላይ ጣሉ፣ ሳይውል ሳያድር ያው ተአምራቱን አሳየን ማለት ነው። እንደዚህ አይነት ውሸት እንደዚህ አይነት ውርደት እውነት በዘራችሁ አያድርስ። ማማ ይቀጥል ይልበራ እውነቴን ነው የምላችሁ። አብሮ አደጌ አብሬ የቀደስኩት አንድ ቀን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው። ከዚህ ስም ለቅሶ እያስለቅሱት ነው። ከዚህ ስም እያለቀሱ ነው እንዴ? ጉይ ውርደት እያሉ ነው። ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ፣ ያን ቤት ይፍታ። ኧረ እግዚአብሔር አበበ ነው ይሄ ወንድሞች አብሮ አደጌ ነው ወንድሞች ናቶች፣ አብሮ አደጌ ነው። ይሄ ወንድም ነው አብሮ አደጌ። እንዴት አይነት ድምፃዊ መሰላችሁ? እንዴት ያለ ድምፃዊ በእውነት እኔ እኮ የሚገርመኝ ማልቀስ እኮ ነው ማለት በውሸት ይለቅሳል። እኔ የማውቀው ድራማ ሲሰሩ ተዋናዮች አርቲስቶች ናቸው ሲያለቅሱ። ከይዞ ላይ ቅዳሴ አምጥቶ ከይዞ ላይ ያለ ቅዳሴ አምጥቶ የኔ ጓደኛዬ ነው። ወይኔ ቀሲስ እሺ የእንትናን እስቲ አድርጊው እስቲ የሚና እያሉ ነው። እስቲ አይ ቲንክ አዲስ የለቀቀው አለ መሰለኝ። እስቲ ሚና ውስጥ ገቢ። አረ ዲያቆን ባበበ ጉዳይ እንኳን ብሔራዊ ያለ መታወጅ አለበት። አረ ከቤተ ክህነቱ አካባቢ ባላምባራስ የሚባል አዲስ ስልጣን እየመጣ ነው። አዲስ ማዕረግ እኔ ግራ እየገባኝ ነው። ይሄ ነው መሰለኝ የሚና ኦኬ። በቀብር ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ቀጣዩን መሰናዶ አዘጋጅቷል። መድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን እኩል የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ፈጣሪ ወንድሜ
ከተማ ስገባ እንዳንተ ነው መሆኑ ፈልገው ብሎኝ አምጣ መረጃ ነው እኮ ብዬ የምልህ መረጃ አምጣ። ዛሬ ሰው መጣ የሽመክት አክስት ወጥ የለም። እማማ ዝናሽም ይበላሉ። ዘመድ በለም ዘመድ ሞቶባቸው ለእሱ ነው የመጣ ነው። ሰርግና ማህበር አይደለም። ወጥ የለም። አልቅሱ። ኧረ በፈጣሪ እኛ ልጆች ይለያሉ። በጣም እኔ ልወርድ ነው። በቃ ሆዴ ቆሰለ። ልደትዬ ቀንም ሙሉ ለራሴ ስስቅ ነው ያልኩት። ራሴ አመመኝ ማርያም። አረ ይለያሉ። አረ የአበባ ጉንጉን ጠብጠብ አድርጉ። መኩና አቤኒ የአበባ ጉንጉናችሁን ጠብጠብ አድርጉና ቀጥሉ። አዘናችሁ አልሰማሁም ነበር። እንደገና እንዳልጀምር አደራ። አልሰማሁም ገና መምጣት ነው። አቤኒና መኩ ናቸው ያላለቀሱት። ሁለቱ ያልቅሱና እንቀጥላለን። ኧረ እኔ በሌሊት ነው ያለቀስኩት። እባክህ አንቺ ጋቢሽን ለብሰሽ አየሁኝ እኮ። በነገራችን እኮ እያጽናናቸው ሁላ ነው ያለቀሰው እኮ እያጽናናቸው። አንቺ የተቀዳው እንትኑ ላይ በጣም የቆየ ነውና አሁን መረጃ ደርሶኝ ዲያቆኑ አሁን ካህን ሆኗል። የሚገርም ድምፃቸው የሚያምር እንትን እና ትናንትና የ57ኛው የወልደ ነጎድጓድ የቅዱስ ዮሐንስ የሰንበት ትምህርት ቤት እንትን እያስመረቁ ነበረ እና ፎቶቸው ምናምን ተልቆልኝ እያየው ነበረ እና ጎራ አልኩ ወደዚህ። ድንገት እስኪ ያሳያቸዋለሁ። የሳቸውራችን ላይ መኩዬ አንተ ያልከው ደብር እኔ ያደግኩበት ሰንበት ትምህርት ቤት ነው። ወልደ ነጎድጓድ ያደግኩበት 57 ዓመት እያከበረ ነበረ። እኮ ምስጢር የሚያውቅ ሰው የለም። ተው እንጂ ቤታብ እንዴ ደብራችን ነው። ዮሐንስማ ደብራችን ነው። እንደውም ያደግኩት እዛ ነው። ከድቁናው ጀምሮ በትረን አንተ ልበል እንዳትፈርዱብኝ፣ የቅርቤ ሰው ስለሆነ ነበር። መጋቢ አዲስ ቀሲስ በትረ ጥዑም ልሳን ሳገባ እሱ ነው ቅዱስ የዳረኝና እኔም እንግዲህ ስሰማ ለቅሶ ልወጣ ነበር። ግን እንዴት ብዬ ልወጣ? የማውቀው ሰው ሆኖ ቢታያል እና ደብረ ነጎድጓድ ያደግኩበት አሁንም እዛ ነው። ቀሲስ በትረ ጥዑም ልሳን ያለው እዛ ነው። ሰዎች መውጣት ስለሚኖርብኝ አንድ ነገር ብቻ ተናግሬ ልውጣ። ይሰማል ድምፄ? በቪዲዮ አድርግልን። መብራት የለም። አንተ ህይወቱ የት እንዳለ እያወቅህ አንትሽ መብራት ኖሮ እንኳን በደንብ የማይታይ ሰው። እሺ አሁን ሚዩት አድርጉ። እሺ ምንድን ነው ከዛ ጨዋታ ትላለች ትቀጥላላችሁ ትላል። እሺ አይ እዚህ ውስጥ ፕሮቴስታንቶች ልትኖሩ ትችላላችሁ እና እኛ ይሄው ክርስቲያኖች መልእክት እናስተላልፍላችኋለን ማለት ነው። እንግዲህ እንደሰማችሁት ቤተክርስቲያኗን የሚያጠለሽ ነገር ሲነገራችሁ በተለያየ አይነት ታሪክ ቆይታችኋል እስካሁን ማለት ነው። ግን ይሄ ቅዱስ ቁርባን የጌታችን ስጋና ደም ለሁላችን ማለት ነው ግባችን ወደ ሆነው ሱታፊ አምላክ ወይም ደግሞ ይሄ የመለኮት ባህሪ ተካፋይነት ብሎ ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1:4 ላይ እንደተናገረው ወደዛ የሚያደርሰን የህይወታችን ስንቅ ነው። ሰው ከሱ በልቶ ወደ ሞት ሳይሆን ወደ ህይወት ነው የሚሄደው። ህይወትን እኛ እናገኝበታለን፣ ህይወትን አግኝተንበታል። እሺ እና ግብዣ እናቀርብላችኋለን። ወደ እውነተኛዋ ቤተክርስቲያን መታችሁ ህይወት የሆነውን ክርስቶስ የሰጠንን ታላቅ ስጦታ ስጋና ደሙን ብሉ። እርሱን አምነን የምንቀበለው እውነተኛ ስጋና ደሙ ህይወት የሚሰጥ እንጂ አባቶቻችን በልተው እንደሞቱት ሞትን የሚያስከትል ሞትን የሚያመጣ አይደለም።
ኦኬ በክርስቶስ ስም ባይዘዌ ቅዳሴውን የተመለከተ ሰው ቅድም ዮኒ ብሎታል። ቅዱስ ቁርባኑን አዘጋጅ ነበር እንደዚህ። ይሄ የውሸት መሆኑ በራሱ አንደበት ሰው እየተጋለጠ ይሄዳል ማለት ነው። ምክንያቱም እንኳን አይደለም ህብስትና ወይኑን ማዘጋጀት ቀርቶ ቅዳሴውን የሚያውቅ ሀበነ ተብሎ መንፈስ ቅዱስ ተጠርቶ አብ ተጠርቶ ወልድ ተጠርቶ የሚባረከውን ወደ ክርስቶስ ስጋና ደም የሚለወጠውን ያን ህብስትና ወይን ሞት ያመጣል ብሎ መናገር ራሱ ትልቅ ኃጢአት ነው እና ወንድማችን ቀለሜ ኤርሚያስ ከቻርክ ንስሐ ግባ። ታላቅ የሆነች ቤተክርስቲያን የጌታ አካሉ የሆነች ቤተክርስቲያን ላይ የውሸት አፍህን ተናግረሃል፣ ንግግርን ተናግረሃል። ሰዎች እንዲጠሏት በክፉ እንዲያዩት አድርገሃል። እኛ ግን ምንም ብትናገሩ ምንም የክርስቶስን ሞትና ትንሣኤ የምንመሰክርበትን ይህን ስጋና ደም ህይወት እያገኘንበት መሆኑን እንናገራለን፣ እንመሰክራለን። እናንተም ወደ ህይወቱ ነው። ለማንኛውም እግዚአብሔር አምላክ ይቅር ይበላችሁ፣ ልቦና ይስጣችሁ ምናምን። እናንተም ሰዎች ደህና አደሩ። የሰላም ሌሊት ይሁንላችሁ። አሜን አሜን። እናቱ ትክክለኛ ሀሳብ ነው። ያው እኛም የተናገርነው ነገር ነው። ይሄን ሁሉ እንዲናገር ያደረገው እንዲያወራ ያደረገው ነገር በሙላ ቤተክርስቲያን ላይ አፉን ለመክፈት ያደረገው ነገር ብዙ ሰዎች ቁርባን ትክክለኛ የክርስቶስ ስጋና ደም መሆኑን እየገባቸው ሲመጡ ይሄን ነገር ለነዛ ሰዎች ማስፈራሪያ እንዲሁም ደግሞ እንዲጠሉት ማድረጊያ ነው እንጂ ሌላ ምንም አይነት ምክንያት የለውም። ይሄንን ደጋግመን የተናገርነው። የምትሰሙ ካላችሁ ስሙ፣ የማትሰሙ ካላችሁ ደግሞ በጣም እናዝናለን። መኩዬ ቀጥል እንግዲህ። ይቅር ይበሉኝ እንግዲህ ሁላችሁንም ሰላም አላልኳችሁም። እኔ ማለት ቀጥታ ለቅሶ ላይ መመጣሁት ደረስኩና ጎራ ያለው እና ለማንኛውም እዚህ ላይ የምታገኟቸው ይታያል። እሳቸው አንተሽ ጥቁር ልብስ የለበሱት የክህነት ልብስ መሀል ላይ የቆሙት እሳቸው ናቸው እና የሰንበት ትምህርት ቤቱን 57ኛ ዓመታቸውን ያው ትናንት ወዲያ ምናምን እያከበሩ ነበር እዚህ ላይ እና ግን በዋናነት ትልቁ ነገር እዚህ ጋር ማስተላለፍ የተፈለገው ምንድን ነው? ሰዎች በደንብ አስተውሉ። በገላት መጣ። በገላትም ቤተክርስቲያንን አልቻሏትም። በተለያየ ነገር የቤተክርስቲያንን ስም ለማጠልሸትና ሰዎች ወደ እውነተኛይቱ የጌታ ቤተክርስቲያን ለመጨመር ያሉትን ማለት በጣም በብዛት እየመጡ ያሉትን አይደል? በጣም ብዙ ሰው ማለት ነው ለመጠመቅ ያለውና የተጠመቀ ብዙ አለ። ስለዚህ ምንድነው ታርጌቱ? ማስፈራራት ነው። በቃ አልተቻለም። በገላት አለ፣ በላይ ወጣ፣ ታች ወጣ፣ ምን አለ፣ ሰው ነቃ። ሰው ትክክለኛ የቤተ ክርስቲያን አስተምህሮትና መሰረታዊ የነገረ ድህነቷን ቤተክርስቲያንን ዶግማዋን አወቀ፣ ተረዳ። ከዛ ተጋጋጡ። ምን ለማድረግ ሞከሩ? ከዚህ በፊት እኮ ሲከራከሩ የነበረው በጌታ ስጋና ደም ላይ እውነተኛ አይደለም ብሎ ሲከራከሩ የነበሩት አሁን ለጴንጤ ታድሶ ሆኖ ጀመሩ ማለት ነው። አቃቢ እምነት እዛ የሚሰሩት አሁን እውነተኛ የጌታ ስጋና ደም ነው እያሉ ነው። ጥምቀት ለድህነት ነው አይነጣጠልም እያሉ መከራከር ጀመሩ። አሁን ላይ ጴንጤ እያደሱ ነው። ትናንትና ሲከራከሩ የነበረው አሁን ጴንጤ እየታደሰች ነው ወደኋላ። ከዛ በዛ ስላልቻሉ ማለት ነው አሁን በምንድነው የመጡት? አሁን የቤተ ክርስቲያን ስምን የቁርባን የቅዱስ ቁርባንን ጌታ ሆይ በእውነት ይቅር ይበለው የሚረግሟቸውን ጸልዩላቸው የተባለ ቤተ ክርስቲያን ላይ በዚህ ልክ የሚናገር ግን ምን እንደምንል አናውቅም። ብቻ እግዚአብሔር ልቦና ይስጠው ነው የምንለው። በጣም ታላቅ ስድብ ነው ይሄ፣ ታላቅ ለዘንዶ የተሰጠ ስድብ። ያ በራእይ ዮሐንስ ላይ የተጻፈው በሰማይ ያለው የተነሳ እንደዚህ አይነት ዘንዶ አውሬው ማለት ዲያብሎስ ነው። አሁን እንግዲህ ሰው ላይ አድሮ እንደዛ የሚያደርገው እንጂ ሰው ከራሱ ተነስቶ የጌታ ስጋና ደምን እንደዚህ አይሳደብም፣ እንደዚህም ልለም አይችልም። በቤተ ክርስቲያን እኮ ከመጀመሪያው ቅዳሴ ሲገባ ይህን ያህል ሰዓት እቺ ሰዓት ምን ያህል የምታስፈራ ሰዓት ናት ብሎ ነው የሚጀምረው ካህኑ። በቃ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት በፍርሃትና በመንቀጥቀጥ የሚገባበት ነው። በመንበሩ በፊት በክብር የሚሰገድለት ለጌታ ለኢየሱስ ክርስቶስ እንደዛ አድርጋችሁ ብላል መርዝ ምና በጌታ በኢየሱስ ክርስቶስ። ይህ ምን ያህል ስድብ ነው ጌታ ቤተክርስቲያን ላይ እና ከቀይ መስመር በላይ ያለፈ ነገር ነው። እና ለማንኛውም በዚህ አይነት ልክ መጣችሁ የቤተክርስቲያን ወይም
ሰዎች ወደ ቤተክርስቲያን እንዳይጨመሩ ማድረግ አትችሉም። አይቻልም። በቃ በውሸት አይቻልም። ተናገር እውነቱ አይደለም ተናገር ውሸቱ ነው። ስም ያው ተቀይሮ ማለት ነው። መቼም እውነት አላየንም ሰምተንም አናውቅም ካንተ። ያው ውሸት ደግሞ በግልጽ ሲመጣ ያው ካህናት አባቶቻችን አሉ ነፍሳቸው አሉ እስካሁን ዲያቆናት እና ዞሮ ዞሮ ምን ልላችሁ ነው፣ በዚህ አይነት ልክ አትችሉም። ታዲያ ቤተክርስቲያንን መሟገት የምትችሉት ይኸው በትምህርቷ ነው። ፊት ለፊት ይኸው በትምህርቷ በነገረ ድህነቷ እስቲ ፊት ለፊት ቁጭ ብሉና ተከራከሩ። ከዛ ውጭ ግን ዝም ብላችሁ በማውራትና ቤተክርስቲያን በማጠልሸት ምንም እንትን የምታደርጉት ነገር የለም። እንግዲህ አንተ ቀጥሉ። ዘርስተልኝ አዎ ዲያቆን የእግዚአብሔር ስትል ያለውም ይሄንን ነው። እውነተኛ ቤተክርስቲያን ትምህርት ሲያቀታቸው የመጡበትን ደረጃ ያየን ነውና ይሄ እዚህ የተሰበሰብነው ለውሸት የመጣን ሰው እንዳመጣጡ ነው የምንመልስለት። ይሄ እንድታዩ ነው። በዛም ላይ እየተማማርን ነው፣ እየተጨዋወትን ነው። እዮባ ቀጥልና አቤኒን ደግሞ ይቀጥላል። እንግዲህ እሱም ሰርቷልና ቪዲዮ እሺ የቀለሜ አንድ የሆነ ጊዜ የሰማሁት እንትን አለና የእንቁላል ታሪክ እና ትንሽ ተረቱን የተወሰነች ስሙዋት ብዬ ነው። ሽትን ልብስ ከእስራኤል ሀገር ያስመጣሁላት የበዛው አንዲት ባርክ እያለ አይደል እሱ ባንዲራውን እንኳን አላገኘችውም። እንትኑን ፎጣው ማለት ነው ይታርክ እያለ አይደል ሲያንዱ ቁጥር ይሆንልን ጌታ እግዚአብሔር ባርክ ይሆንልን። እዛው ምድር ላይ የሚኖር ግዛና ላክላት አልኩት። ጌታ ስለ እስራኤል ምድር እንድጸልይ እንደ ያንን የሚለብሱት ልብስ ፈልጓል አለችኝ። ኢትዮጵያ ያለችው የእስራኤል ጌታ እግዚአብሔር በጣም የሚናገራት ወንዶች ናቸው እና ልጸልይ እያለ እግዚአብሔር እንቁላል አሳያት። እንቁላሉ ተከፍቶ በውስጡ ያለው ፈሳሽና ቅርፊቱ አለ። በውስጡ በኩል ያለችው አስኳሏን እንደዛ አሳይቷት የእስራኤልን ሕዝብና ካርታውን አገሪቱን እያሳየ እነሱ ቢጥሉኝም እንኳን አለ እነሱ ባያውቁኝም እንኳን እስራኤል ለኔ እንደዚህ ነው አለኛች እያለቀሰች ነው የምትነግረኝ። እስራኤል ዛሬም ለኔ እንደ አስኳሉ ነው። ሃሌሉያ! የአብርሃም አምላክ ጌታዬ፣ እስራኤል ዛሬም ቢጥሉኝም ቢክዱኝም ለኔ እንደ አስኳሉ ነው ብሏለች። ሃሌሉያ! እነሱ አያውቁትም። እነሱ ክደውታል። ጥቂት ቅሬታዎች አሉ። ወንድሞች ናቶች በጌታ ያመኑ ውስጣቸው ራሱን ያለ ምስክር ስለማይተው ዛሬም ያኔ ነበሩ አሁንም በብዙ እየተገፉ በብዙ እየተደበደቡ እንደገር ግን ብራዘር ልንገርህ ሳምንት ወደ ሳምንት አልሞላትም። የአብርሃም አምላክ የሚናገረን ሰዎች ነን ብራዘር። የጌታን ድምፅ በዚህ ሳይሆን በዚህ ምንሰራ ሰዎች ነን። እንዳስኳሏ ነው። አይ ለማንኛውም ፍትህ በማያውቀው ለተገደለው አበበ ያልበላውን ለበላው መርዝ ለበላው አበበ ፍትህ ብለናል። ያው ዞሮ ዞሮ ቤተክርስቲያን ላይ ከምንም በላይ ወንድሞች እንዳሉት ትልቁ ሚስጥር ላይ የጌታ ስጋና ደም ላይ የዋሹት ነው። ሌላ አንድ የምጠብቀው ሰው አለ እውነት ለመናገር በዚሁ አጋጣሚ እንትና ታሪኩ ይባላል ፓስተር ታሪኩ እግዚአብሔር ለዛ ንግግሩ ገና ዋጋ እንደሚያስከፍለው ማምነው ማለት ነው። አይጥ በልተውት ምናምን ብሎ የሆነ ጊዜ ታስታውሳላችሁ አፉን የከፈተ ሰው ነበርና የጌታ ስጋና ደም ላይ እንደዚህ ዋጋ ይከፍሉበታል። ይሄም ዩቲዩብ ላይ የሆነ ጊዜ ከዚህ ከእንትና ጋር ማነው አሁን ካልኳችሁ ከታሪኩ ጋር ከራሱ ጋር ነው ታወሩ የነበሩት ላይፍ ላይ እኮ እዚህ ላይ አብረው ቁጭ ብለው የጌታ ስጋና ደም ላይ ሲያሾፉ ነበር እና በገዛ አፉ አሁን ውሸቱ አጋልጦታል። ገና ግን በህይወት ማወራረድ ያለ እውነት ለመናገር መጽሐፍ ቅዱሳችንም እንደሚለው ሳይገባቸው የጌታን ስጋና ደም ተቀብለው አያሌዎቹ አንቀላፍተዋል ነው አይደል የሚለው ጳውሎስ በቆሮንቶስ መልእክቱ ላይ። ስለዚህ ማንቀላፋት አለ። ከዚህ ዓለም በስጋ መለየት ብቻ አይደለም ከዘላለም ህይወት መለየትም አለና ለንግግራችሁ ተጠንቀቁ። አመናችሁት አላመናችሁት ሁለተኛ ጉዳይ ነው። አፍ እንዳመጣ እንደዚህ መዋሸት፣ መናገር፣ መሳደብ ግን ሌላ ጉዳይ ነውና በጣም ነው የሚያሳዝነው። በሱ ቤት ማራከሱ ነበረ። ይኸው እንትን ምንድነው መርዝ እያረጉ የሚል ማለት ነው። አብረው ቁጭ ያሉት ደግሞ ምን ያህል አይምሮ ቢሶች እንደሆኑ ደግሞ ሌላው አሳዛኝ ነገር ነው። እነማማ ልታይሽ ትላል እነማማ ዳጊ ቁጭ ብለዋል። ግን ተው እንኳን እንደው በውስጥ ተው እቺ ነገር ትብራ እንኳን አይባልም። ሼም የለም እንደዚህ አይነት የውሸት ድራማ
ወንድምየው ደግሞ እኔ አሁን ነገ ወጥቶ እንግዲህ አሁንም ሰጥቶ ከሆነ አላውቅም ማስተባበያ ይሰጣል። አንደኛ ድምፁ ባለቤቱ ይታውቋል። አሁንም ካህን ሆነው ያሉ አባት ናቸው። ሁለተኛ ጉዳይ ደግሞ ቅዳሴ ላይ ልክ በዚህ መልክ የጠራ ድምፅ የትኛው ስቱዲዮ ውስጥ ሲቀደስ ነው የሚወጣው? ስለዚህ ይሄ የስቱዲዮ ድምፅ ነው የወጣው። እሱ ሪከርድ አስደርጌ ስቱዲዮ አስገብቼ ምናምን ብሎ ካላለ በቀር ማለት ነው። ስለዚህ ለማስተባበያም አይመችም ወጥቶ ማስተባበያ የሚሰጥ ከሆነ ማለት ነው። ነገር ግን ምን ልላችሁ ፈልጌ ነው የጌታን ስጋና ደም ላይ በዚህ መልኩ መናገር ዋጋ ያስከፍላል። ስለዚህ ጥንቃቄ ይደረግ። ሁለተኛ ጉዳይ በቤተ ክርስቲያን ላይ እንደዚህ አይነት ውሸቶች ሲዋሹ በዙሪያ ያሉ ሰዎች ለምን አይ ማለት አለባቸው። እና በዙሪያ የነበሩ ሰዎች አይዞ አይዞ ሲሉን የነበሩት ግን ኤርሚ ይሄ ነገር እንዴት ነው? ድምፁ እንደዚህ ነው። አንድ ጥያቄ። ሁለተኛ ሲያቆርቡት ሲቀበል ብቻውን ነው ወይ የተቀበለው? አስቀዳሽም ቀዳሽም የለም። ሰውየው ብቻውን ቀድሶ ብቻውን ነው የቆረበው። ሌሎቹ ቀዳሾች ካሉ አብረው ስለሆነ የሚቀበሉት ራሱን በራሱ እንዳጠፋ ነው የምቆጥረው። አሁን የምርም ሰውየው እንደሚለው ከሆነ ራሱን በራሱ ነው ያጠፋው። ሰውየው ምንም ሰው በሌለበት ብቻውን በልቶ ብቻውን ያውም ደግሞ በጥቅምት መድኃኔዓለም እኮ ነው ማለት ነው ወይ መኩ በጥቅምት መድኃኔዓለም ብዙ አገልጋይ በመቅደሱ በሚሞሉበት ጊዜ ችግር የለውም። ገጠር ቤተክርስቲያን ውስጥ ነው ምንም ሰው የለም እንበልና 5 ቀዳሽ ይኖራል። 5ቱ ቀዳሾች የግድ ይቀበላሉ ከስጋና ደሙ። እሱን ነጥሎ የሚመታ መቅሰፍት ነው እንዴ ነገር በመርዝ ገደሉት እና በፍጹም የማያስጌድ እንዴ ለምን አይባልም እንዴ ጋይስ? እዚያ የተሰበሰቡት ነሆለሎች ለምን አይሉም? እና ዛሬ ሃይ አለማለታቸው ከዚህ በፊት ሲዋሽ ኤርሚያስ ተነሳለኝ ምናምን ብሎ አባትን ጥራለኝ ብሎ ሲዋሽ ለሱ መገለጥ ይሰራል። በነገራችን ላይ መልአክ መጥቶ ሲያናግረው ምንም ችግር የለውም። ለሆነ አባት መልአክ ተገለጠለት ከሆነ ግን ከሆነ ገድል ከተነበበ ኑፋቄ ነው። ይኸው አሁን የሰማችሁት ላይ አሁን ያሰማችሁ ላይ ለአንዲት እህት እንቁላል እግዚአብሔር ገልጾላት እንቁላል ውስጥ ቅርፊቱ ተነስቶ ከዛ አስኳሉ አሳይቷት ከዛ እስራኤል ሕዝብ እንዳስኳሉ ነው ለኔ አላት የሚል ትርክት እኮ ነው ያወራው። ይሄ ግን ልክ ነው። በቃ ለጴንጤ ልክ ነው። ለምን ቀለሜ ነው ያወራው? እሱ ካወራው ልክ ነው። በዚህ ልክ አይምሯቸው ታውሯል። እዚህ ውስጥ የምትሰሙ 1300 ሰው አለ። 300 ሰው ፕሮቴስታንት ካለ አይምሯችሁን አሰሩት። እውነት ለእነንትና ሲሆን ሐሰት አትሆንም። ሐሰትም ለእነንትና ስትሆን እውነት አትሆንም። የእውነት ሚዛኗ እውነት እንጂ ሰዎች አይደሉም። ለመቃወም ስትፈልጉ ኦርቶዶክስ ከተናገረው ምንም ይሁን ትቃወማላችሁ። የሆነ ፕሮቴስታንት ካወራው ልክ ነው ለእናንተ። እና እንደዚህ አይነት የውሸት ትርክት ሲናገሩ ችግር የሌለባችሁ ተወጡና እዚህ ደግሞ በሌላ ታሪክ ታላዝናላችሁና እንዲህ የምንለው በጣም የተዝናናንበት አንደኛ የልጅ ስራ ሲሰራ ስለነበረ እና በዚህ ነገር ከመዝናናት ውጪ እንደው ስቆ ከማለፍ ውጪ ምንም ማድረግ አንችልም። እግዚአብሔር እየከፈለ እግዚአብሔር ዋጋን እየሰጠ ስለሆነ ማለት ነው። በአንደበቱ ውሸት እየተጋለጠ ስለሆነ መልእክታችን ግን ለፕሮቴስታንቶች ነው። በቃ ዛሬ ስቀልብ ሊያልፍ ይችላል። እናንተ ግን አይምሯችሁን አሰሩ። ተኮልኩላችሁ ውሸትን እየደገፋችሁ ቤተክርስቲያን ከተሰደበች ከየትኛውም ዋሾ ሰው ጋር እሰለፋለሁ ብላችሁ የተቀመጣችሁ አስቡበት። ሌላኛው ያኛው ማን ነው መሪጌታ ብሎ ስሙን የጻፈው ሰውዬ ነው። እንደ በእውነቱ እንደዚህ አይነት ድምፃዊ ይላል። አረ እፍረት የሚባል ነገር አለ። እኔ ጋር ነው እዮብ ጋር ነው እዮብ ጋር ነው። አንድ አጋዘን ድምፅ ያለው መርጌታ ነኝ ባይ ሰው አለና እኔ ባይዘው ግን የሚገርሙኝ እዚህ ያሉት እኛ ጋር ኮሜንት የሚያደርጉት ፔንቲዎች እንዴ ጭንቅላታችሁን ማን የሰረቀው? ጋይስ አስቡበት እንጂ ምን ሆናችሁ ነው? ውሸት ተናግሮ ውሸቱ ተጋልጧል ስትባሉ
ኤርሚ ይችላል ትላላችሁ እንዴ? እንዴ ውሸት አዎ ይችላል፣ አንደኛ ነው፣ ማንም የሚደርስበት የለም። እውነት ግን ምን እንደሆነ አያውቅም፣ ከይቅርታ ጋር ምን እንደሆነ እንኳን አያውቅምና ቢያንስ ራሳችሁን ታዘቡ ለማለት ያክል ነው። አቤንዬ ኢዮቤ እስኪመጣ ያዝንህ ብዙ ቀጥልና ስፒር ያወራል። ኦኬ እሺ፣ ሰላም ብያለሁ። ብዙን ብላችሁታል። እኔ እንደውም በቃ የሆነ ወንድሜ ጓደኛዬ ሞተ በሚል በቃ ገንዘብ ሊሰበስብ ነበር የመሰለኝ፣ ልማዱ ስለሆነ ከዚህ በፊትም ቪዲዮም እያየው ስለነበረ ባለፈው ቤት ይጠቦኛል ምናምን ሲል ስለነበረ ለቅሶ ገንዘብ ለመሰብሰብ ነበር የመሰለኝና የሆነ ሰዓት ላይ ስለ ቅዱስ ቁርባን ሲያነሳ ሰማሁትና በጣም በቃ እኔ እንጃ ለውርደት የተዘጋጀ ሰው እኔ እንደዚህ የለም። በራሱ ላይ ነው የሚቀልደው። በነገራችን ላይ ሰዎችን ወደ ቅዱስ ቁርባን እንዳይቀርቡ በገድላትና በድርሳን በተአምሩ በምኑ እያነበበ ሰዎችን ወደ እውነቱ እንዳይሄዱ እውነቱ እንዳይገለጥላቸው እየሸፈነ ያለ ሰው ድጋሚ ደግሞ አሁን በምን መጣ? ቅዱስ ቁርባን ላይ ቅዱስ ቁርባን ይገላል። ሰዎች ወደ ቅዱስ ቁርባን እንዳይቀርቡ ሚስጥራትን ማጥላላት ላይ ደግሞ ወደዛ መጣና ይሄ አትሳቱ እግዚአብሔር አይዘበትበትም፣ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ይኸው እያጨደው ነው። የመጀመሪያው መበስበስ እንግዲህ ውርደት ነው። ውርደቱን እያጨደ ነው። እንደው ደግሞ ከዚህ የባሰም እኔ አላቅም። ሰው በዚህ ልክ እንደዚህ ሁሉ ነገሩ የሸበተ ሰውዬ በዚህ ልክ ራሱ ላይ ሲቀልድ ያሳዝናልና ጸልዩለት ከቻላችሁ። የምር የድራማ ሰው ነው። እኔ የእውነት ብሔራዊ ቲያትርን ከፍ የሚያደርግ ሰው ነበር። አዲስ አበባ እዚህ ቢሆን በጣም ፊልም ኢንዱስትሪው ላይ በጣም የሚጠቅም ሰው ነበር የሚሆነው። በዚህ ለቅሶ በዚህ መንሰቅሰቅ ያልተፈጠረ ሰው እያበበ ጉልላት ብሎ መምጣቱ በጣም የምር ይሄ ፊልም ኢንዱስትሪው ላይ በጣም ጠቃሚ ሰው ነበረና ሃይማኖት ላይ ተደበቀብን እንጂ ለእኛ ጥሩ ነበረ። አንቴ እና የካህኑ ድምፅ በደንብ ለአንተ አዘብኩኝ። ስንት ተምረህ ስንት ለፍተህ ፊልም ኢንዱስትሪ ማንቀሳቀስ ያቃተ ቀለም ባንድ የበለጠ አረኒ በጣም ነው የሚገርሙኝ ካራክተሮቹ፣ የሚጠራቸው ስሞች በቃ የማይደገሙ ስሞች፣ ጓደኛዬ ወንድሜ ብሎ የሚጠራቸው ስሞች በጣም በቃ በራሱ ምዕናብ ያለ ሰው እኔ አላቅም። እና የካህኑን እንትን ድምፅ ምናምን ቪዲዮ ሼር አድርጌሻለሁ ማማዬ፣ ከቻልሽ ክፈቹ። ሰዎች ውሸት የሚመስላቸው ሰዎች ስላሉ ድምፃቸውን በደንብ በቪዲዮ መስማት እንችላለን። ሼር አድርጌልሻለሁ ማማዬ። እና እንደው ቀለሜ በጣም ወደ ራስ ብትመለስ ጥሩ ነው። ቴንኪዩ አንቴ። እናመሰግናለን። አንደኛ ስፒር ምስክር ነው። ያን ታስታውሳለህ? የጌታ ስጋና ደም ላይ እንደዛ ሲናገሩ በነበረበት ከፓስተር ታሪኩ ጋር ወይኔ በጌታ ማለት በዚህ ልክ አሁን ላይ ምን ሊሉት ነው? አሁን ጸጋ እንካፈልበታለን የሚለው ለአይጥ ነው የሚሰጠው ምናምን አይነት ነገር ብሎ ሲቃለዱበት የነበሩ ውርደት አይደል? በጌታ ስም ይሄ ምን አይነት ስድብ ነው? አሁን የጌታ ስጋና ደም ላይ ምን አይነት ስድብ! እንዴት እንደዚህ ይባላል? ማለት ምንም ማንም ሰው በቃ ሊቃወም እኮ ማለት ሊቃወም ይችላል። ትምህርቱ ህይወት ይሰጣል ምናምን እኮ ሊቃወም ይችላል። በቃ አንድ ትምህርት ፕሮቴስታንቶች ይቃወማሉ፣ ሌሎች ግን የጌታ ቤተክርስቲያንን ለመቃወምና የጌታ ስጋና ደምን በዚህ ልክ ለማራከስ ብሎ ለአይጥ የሚሰጥ ምናምን ብሎ በዚህ ልክ ለአይጥ ቢሰጥ ድነትን ታገኛለች አታገኝም አይነት ነገር። ጌታ ሆይ ምን አይነት ውርደት ነው! እኔ ከስር የሚሰሙት አሜን የሚለው ህዝብ እኮ እኔ ጨነቀኝ ለነሱ። አሁን ምንድን ነው አይምሯቸው ተወስዶ ነው? ጥቁር ጉንዳን ሲባልም አሜን ይላል ሰው። እኔ ምን ቸግራችሁ ነው ሰዎች? ምንድን ነው ቸግራችሁ? እሱ ነው ማወቅ ያቃተን። ግን እንደተረዳሁት ከሆነ ጴንጤ ስትሆን ነፍስህን ብቻ ሳይሆን አይምሮህንም ነው አሳልፈ የምትሰጠው ለብዙ ነገርና በጣም በጣም ከባድ 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 እየሆነ ነው። ይቅርታ የምንወዳችሁ በጣም 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 እናከብራችሁ ፕሮቴስታንቶች አላችሁ። ለዚህ ነገር ተባባሪ የሆናችሁ ግን
አእምሯችሁን የቱ ጋር እንዳለ ደረጃው በጣም የወረደ እንደሆነ ነው የሚሰማንና በጣም ያስከፋል። ከልብ ነው የሚያስከፋው። ምክንያቱም ተው ማለት እየተቻለ ይሄ ነገር ልክ አይደለም ማለት እየቻላችሁ አለማስቆማችሁ ራሱ ተጠያቂ ያስደርጋቸዋል። የሐሰት ክስ፣ የውሸት ክስ ፈጽሞ የሌለና ዝም ብሎ ሰው በምናብ የፈጠረውን ነገር በዚህ ልክ አሜን ብሎ መቀበል በጣም ስለሚያሳፍር ይሄን ብታስቡበት ይሻላል። ስፒሪዬ እንኳን ደህና መጣ። ሰላም ነው የጠፋ ሰው? ሰላም ብያለሁ ሁላችሁንም። ቪዲዮን እንኳን ዛሬ ነው ቄስ ሲያሰሙት የሰማሁትና ግን ከዛ በፊት ከሁለት ቀን ከሶስት ቀን በፊት ይሄ ነገር እየተወራ ነበረ። በስጋና ደሙ መርዝ እያደረጉ ሰው ይገላሉ እያሉ ሲያወሩ ነበረ። አዎ ካኬ ጋር ያወሩትን ይቅርታ የጠየቀውን አስታወስከው? ተሳስቼ ነው ብሎ የሱ እኮ ሁለተኛ ፌዝ ነው ይሄ እኮ። ያኔ ተበላ፣ ኦኬ መበላቱ ሲባነንበት ዳህጸ ልሳን ነው ብሎ አለፈ። አሁን ግን ሁለተኛው ፌዝ ነው ይሄ። አሁን ዋናው ነገር ጓደኛዬ ሞተ ብሎ ቅዱስ ቁርባኑ እሱ ሳም መረጌታ ነው የሚባሉት። እንደውም የሆነ ቪዲዮ ሰይጣንን ነበር ማመልከው ሲል ነበረ ቅዱስ። የዛን ቀን ይሄ ሲወራ ነበረ። እንደተወራ ደግሞ በስንት ቀኝ ወንድሜን ገደሉት ብሎ መውጣቱ በጣም ነው የገረመኝ። አስቀድመው ሲያወሩ ነበር ስለ በስጋና ደሙ ሰውን ይገላሉ። እንዳውም ከታች እየጻፍኩ ነበር ይሄ እኮ ወንጀል ነው የምታውቁ ከሆነ እንዳውም እናንተ ምስክርነት አድርጎ መንግስት መጠየቅ አለበት እያልኩ እየጻፍኩላቸው ነበር። ይሄ ነገር ተነግሮ ከሁለት ከሶስት ቀን በኋላ ደግሞ እንደዚህ ከተባለ ምን እየተሰራ እንደሆነ እንድታውቁት ብዬ ነው። አዎ ትክክል። ቪዲዮውን ፈልገውና አመጣዋለሁ አለ